አንድ እናት 5 ልጆችን በሰላም ተገላገለች። ወይዘሮ በድሪ አደም ይባላሉ። በሐረሪ ክልል ሶፊ ወረዳ ቂሌ ቀበሌ ልዩ ስሙ ገንዳ አህመድ የተባለ መንደር ነዋሪ ናቸው። የ35 ዓመት ዕድሜ ያላቸው እኚህ እናት 12 ዓመታትን በትዳር ቢቆዩም ልጅ ማየት ግን አልታደሉም ነበር። ይህ ታሪካቸው ግን በትናንትናው ዕለት ተቀይሯል። ትናንት ምሽት 3 ሰዓት ተኩል አካባቢ 4 ወንድና 1 ሴት በድምሩ 5 ልጆችን በሰላም መገላገል ችለዋል። እናቲቱ በሐረማያ ዩኒቨርሲቲ ህይወት ፋና ኮምፕሬሲቭ ስፔሻላይዝድ ሆስፒታል የህክምና ባለሙያዎች እርዳታ ነው ልጃቻቸውን ለመታቀፍ የበቁት። እናቲቷን ያዋለዱት የጽንስ ማህፀን ስፔሻሊስት ሐኪም ዶክተር ኦብሳ ሐሰን እንዲህ ያሉ ሁኔታዎች አብዛኛውን ጊዜ ለመካን እናቶች በሚሰጠው ኦቪሌሽን ኢንጀክሽን አማካኝነት ሊፈጠር እንደሚችልም ይገልጻሉ። በአሁኑ ሰዓት የተወለዱት 5ቱም ህጻናት በሙሉ ጤንነት በጨቅላ ህጻናት ማቆያ ክፍል እንክብካቤ እየተደረገላቸው እንደሚገኝ ዶክተር ኦብሳ ሐሰን ተናገሩ። ወይዘሮ በድሪያ በበኩላቸው 5 ህጻናትን በአንድ ጊዜ ማሳደግ እጅጉን ከባድ በመሆኑ መንግስትና ህብረተሰቡ ድጋፍ እንዲያደርግላቸው ጥሪያቸውን አቅርበዋል። መረጃው የሐረማያ ዩኒቨርሲቲ ጤናና ህክምና ሳይንስ ኮሌጅ ህዝብ ግንኙነት ክፍል ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ሰናይ ቀን